ሰላምን እንሻማ ጤናና ሰላም በያላችሁበት ለእናንተ ይሁን እያልን ከገዶ ቴሌቪዥን የዜና 7 ዘገባችንን ይዘን ቀርበናል። ከዜናዎቹ ጋር መስፍን አለሙ አብሬያችሁ ቆይታ አደርጋለሁ። አብራችሁን ሆኖ አርዕስተ ዜና። የዘንድሮ የብሔር ብሔረሰቦች ቀን በሁሉም መዋቅሮች በደማቅ ሁኔታ እየተከበረ እንደሚገኝ ተገለጸ። ለሕክምና በሚያወጡት ወጪ ላልተፈለገ ውስብስብ ችግር ከመጋለጥ በማህበረሰብ አቀፍ ጤና መድህን ፈንድ አገልግሎት መታደጋቸውን ተጠቃሚዎች ገለጹ። በጌዶ ዞን ጥራቱን የጠበቀ ቡና በማዘጋጀት በገበያ ተወዳዳሪ ለመሆን እየሰሩ መሆናቸውን አርሶ አደሮችና ላኪዎች ገለጹ። የአፄ ፋሲል ቤተ መንግስት የጉብኝት ስርዓትን ለማዘመን እየተሰራ ይገኛል። ከውጭ ዛሬም ከጦርነት ያላረፈችው ሱዳን ወደ ረሃብ እየተሸጋገረች መሆኑ እየተነገረ ነው። እነዚህንና ሌሎች ጉዳዮችን በስፋት በዜና 7 ወጃችን ተመልክተናል። አብሮነታችሁ ከገዶ ቴሌቪዥን ዜና 7 ጋር ይሁን። አጫጭር ዜናዎችን እናስቀድማለን። በፍራፍሬና አትክልት ልማት ዘርፍ በትኩረት ሊሰራ እንደሚገባ የጌዶ ዞን ምክትል አስተዳዳሪና ግብርና መምሪያ ኃላፊ አቶ ተገኝ ታደሰ አስታውቀዋል። መምሪያው በተግባራት አፈጻጸም ቅንጅታዊ አሰራር ዙሪያ ከባለድርሻ አካላት ጋር የውይይት መድረክ አካሂዷል። በዞኑ 570 ሄክታር መሬት የሚሸፍን የአቮካዶ ምርት መኖሩንና ይህም ለኢንዱስትሪ ግብዓት ጭምር እየቀረበ እንደሚገኝ መምሪያው ገልጿል። በዲላ ዙሪያ ወረዳ በአምባ ቱንትቻ፣ ሽገዶና ቡላ ቀበሌያት የአቮካዶ ምርት በስፋት እንደሚገኝ የወረዳው ግብርና ጽሕፈት ቤት ኃላፊ አቶ አብዮት ወርዶፋ ለጌዶ ቴሌቪዥን ተናግረዋል። ካሮት፣ ቀይ ስር እና ጥቅል ጎመንም እንደሚመረት የጠቀሱት ኃላፊው ወጣቶች በዘርፉ ተሰማርተው በኢኮኖሚያቸው ለውጥ እያስመዘገቡ ይገኛልም ነው ያሉት። አቶ ዘነበ ከበደ የዞኑ ግብርና መምሪያ የአዝሬት ልማት አስተባባሪ ለአትክልት ስራ ስነ ምህዳሩ ተስማሚ በሆነባቸው ቡሌ፣ ረጴ፣ ጮርሶና ሌሎችም አካባቢዎች በስፋት የማምረት ስራ እየተከናወነ እንደሚገኝ ተናግረዋል። በበልግና በመኸር እርሻ ወቅት አትክልት በብዛት በማምረት የምግብ ዋስትናን በማረጋገጥ አርሶ አደሩ ለገበያ እያቀረበ እንደሚገኝም ባለሙያው አስረድተዋል። ሀበሻ ጎመን፣ የቅጠል ሽንኩርት፣ ካሮት፣ ቀይ ስርና ጥቅል ጎመን በዞኑ በስፋት የሚመረት ሲሆን 6000 ሄክታር በበልግ ወቅት በአትክልት መሸፈኑን በመግለጽ በቀጣይም ይህንኑ ስራ ለማሳደግና በሄክታር 125 ኩንታል ምርት ለመሰብሰብ ታቅዶ እየተሰራ መሆኑን የዞኑ ምክትል አስተዳዳሪና ግብርና መምሪያ ኃላፊ የተናገሩ ሲሆን በዘመናዊ ቴክኖሎጂ በመታገዝ ምርትና ምርታማነትን ለማሳደግ በትኩረት እንደሚሰራም አስገንዝበዋል። በዞኑ በአፕል ምርት 325 ሄክታር መሬት መሸፈኑን የጠቀሱት መምሪያ ኃላፊው በሙዝና በሌሎች ሰብሎች ይህንኑ ተሞክሮ በማስፋት የምግብ ሉዓላዊነትን በማረጋገጥና አርሶ አደሩ ምርቱን ለገበያ እንዲያቀርብ ለማስቻል ይሰራልም ሲሉ አክለዋል። ሉሲ በኖረችበት ዘመን እንደኖረ የተገመተ የ3.4 ሚሊዮን ዓመት ዕድሜ ያለው ቅሪተ አካል በኢትዮጵያ ተገኘ። 3.4 ሚሊዮን ዓመት ገደማ ዕድሜ ያለው ቅሪተ አካል በአፋር ክልል መገኘቱን የኢትዮጵያ ቅርስ ባለስልጣን አስታውቋል። ባለስልጣኑ ከተመራማሪዎች ጋር በመሆን ግኝቱን አስመልክቶ ለመገናኛ ብዙሃን በሰጠው መግለጫ ቅሪተ አካሉ የተገኘው በአፋር ክልል ወሬንሴ ሚሌ ተብሎ በሚጠራው አካባቢ መሆኑንም ገልጿል። ግኝቱን ይፋ ያደረጉት በአሪዞና ስቴት የዩኒቨርሲቲ ተመራማሪ የሆኑት ፕሮፌሰር ዮሐንስ ኃይለ ሥላሴ አዲሱ ግኝት የ3.4 ሚሊዮን ዓመት ዕድሜ እንዳለውና ይህም ሉሲ ወይም ድንቅነሽ በኖረችበት ዘመን ይኖር እንደነበር አመላካች ነው ብለዋል። በዚህም ምክንያት ለቅሪተ አካሉ የሉሲ የቅርብ ዘመድ የሚል ስያሜ እንደተሰጠውም ነው የተናገሩት። በአፋር ክልል በተለያዩ የጥናት ጣቢያዎች መሰል ምርምሮች እየተካሄዱ መሆኑን የጠቆሙት ተመራማሪው የተገኘው ቅሪተ አካል በሰው ዘር የለውጥ ሂደት ወይም ኢቮሉሽን ኢትዮጵያ የሰው ዘር መገኛ መሆኗን ዳግም ያረጋገጠ መሆኑን አብራርተዋል። የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር አበባው አያለው በበኩላቸው መሰል የምርምር ግኝቶች ኢትዮጵያ ምድረ ቀደምትና የሰው ዘር መገኛ መሆኗን የሚያጠናክሩ ናቸው ብለዋል። የሉሲ ወይም የድንቅነሽ ቅሪተ አካል
በሂዳር ወር በ1967 ዓመተ ምህረት በአፋር ክልል ሀዳር በተባለ ቦታ መገኘቱ ይታወሳል። ከውጭ ኡጋንዳ የኢትዮጵያ የኤርትራና የሶማሊያ ስደተኞችን መመዝገብ ማቆሟን አስታወቀች። ምስራቅ አፍሪካዊቷ ሀገር ኡጋንዳ የአፍሪካ ቀንድ ሀገራት ከሆኑት ከኢትዮጵያ ከኤርትራና ከሶማሊያ ለሚመጡ ሰዎች የስደተኝነት ምዝገባ ማቆሟን አስታውቃለች። የኡጋንዳ እርዳታ የአደጋ ዝግጁነትና የስደተኞች ሚኒስትር ሂላሪ ኦኔክ እንደተናገሩት ሰራተኞቻቸው ከሶስቱ ሀገራት የሚመጡ ስደተኞችን እንዳይመዘግቡ ማዘዛቸውንና ለዚህም ምክንያት በሀገሪቱ ውስጥ ድጋፍ ስለሌለ መሆኑን ጠቅሰዋል። ይህ የሚኒስትሩ ውሳኔ የተሰማው ወደ ኡጋንዳ የሚገቡ ስደተኞች ቁጥር በከፍተኛ ሁኔታ በጨመረበትና ከለጋሾች ለስደተኞች ተብሎ የሚመጣው ድጋፍ በመቀነሱ እንደሆነ የኡጋንዳ ዘ ዴይሊ ሞኒተር ዘግቧል። ቀደም ባሉ ዓመታት ከሶስቱ ሀገራት የሚመጡ ስደተኞች መዳረሻ ኬንያ የነበረች ሲሆን ከቅርብ ዓመታት ወዲህ በተለያዩ ምክንያቶች የተነሳ ኡጋንዳን የተሻለች አድርጎ በመምረጣቸው በርካታ ስደተኞች ከኢትዮጵያ፣ ከኤርትራና ከሶማሊያ ወደ አገሪቱ እየገቡ ይገኛል። የአሁኑ የእገዳ ውሳኔ አዲስ የሚመጡ ስደተኞችን የሚመለከት እንጂ ቀደም ሲል ወደ ኡጋንዳ በመግባት የተመዘገቡትን የሶስቱን አገራት ዜጎች የሚመለከት እንዳልሆነም ተገልጿል። ሚኒስትሩ እስካሁን ወደ ኡጋንዳ የገቡት ስደተኞች ቁጥር ወደ 2 ሚሊዮን እየደረሰና በየዕለቱ እየጨመረ መሆኑን አመልክተው በየቀኑ በ100 እና በ200 መካከል የሚቆጠሩ ስደተኞች ከዲሞክራቲክ ኮንጎ ብቻ ወደ ኡጋንዳ ይገባሉ ብለዋል። ኡጋንዳ በበርካታ ስደተኞች ተመራጭ የሆነችው ስደተኞች በነፃነት እንዲንቀሳቀሱ በስራና በንግድ እንዲሰማሩ ከመፍቀዷ በተጨማሪ ለዜጎች የተፈቀዱ አገልግሎቶች መጠቀም ስለሚችሉም ነው ተብሏል። ሚኒስትሩ እንዳሉት ኡጋንዳ ስደተኞችን ለመደገፍ በየዓመቱ 200 ቢሊዮን ሽሊንግ ወይም የኡጋንዳ ገንዘብ ታወጣለችም ነው ያሉት። ዘገባው የቢቢሲ አማርኛ ነው። መልካቾች የምትከታተሉት ከጌዲኦ ቴሌቪዥን ዜና 7 ዘገባችንን ነው። ከመደበኛው የስርጭት ጣቢያችን በተጨማሪ ከጌዲኦ ቴሌቪዥን በሁለቱም ቋንቋዎች የሚተላለፉ የመዝናኛ ልዩ ዝግጅቶች እንዲሁም ዘገባዎቻችንን በተለያዩ ማህበራዊ ሚዲያ አማራጮች በዩቲዩብ፣ ቲክቶክ እና ፌስቡክ በቀላሉ ልታገኙን ትችላላችሁ። ዜና 7 አሁንም ይቀጥላል። አሁን ደግሞ በዝርዝር ወደ ተመለከትናቸው ጉዳዮች እናልፋለን። የዘንድሮ የብሔር ብሔረሰቦች ቀን በሁሉም መዋቅሮች በደማቅ ሁኔታ እየተከበረ እንደሚገኝ ተገለጸ። የ2018 ዓመተ ምህረት የብሔር ብሔረሰቦች ቀን በሁሉም መዋቅሮች በደማቅ ሁኔታ እየተከበረ መሆኑን የጌዲኦ ዞን ምክር ቤት ምክትል አፈ ጉባኤና የአብይ ኮሚቴ ሰብሳቢ ወይዘሮ ሌንጃ አየለ ገልጸዋል። ተጨማሪ ዘገባ ይስሐቅ አበበ ተዘጋጅቶበታል። ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል ለ20ኛ ዙር የሚከበረው የኢትዮጵያ ብሔር ብሔረሰቦች በዓል በጌዲኦ ዞን በሁሉም አካባቢዎች በድምቀት እየተከበረ ይገኛል። የበዓሉን አከባበር ሂደት በተመለከተ ለአብይ ኮሚቴ ገለጻ ያደረጉት የዞኑ ምክር ቤት ምክትል አፈ ጉባኤ ወይዘሮ ሌንጃ አየለ የብሔረሰቦች ቀን በሁሉም መምሪያዎችና በየደረጃው በሚገኙ መዋቅሮች እየተከበረ መሆኑን ገልጸዋል። እንደ ዘንድሮው 20ኛ የብሔር ብሔረሰቦችን በዓል ስናከብር ያው መሪ መፈክሩት ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል የሚከበር በዓል ነው። ያው ህብረ ብሔራዊነት ብዙ ነው። ብዙ ሆነን ደግሞ እንደ አንድ ማክበር አለብን። አንድነታችንን መያዝ አለብን። በዚህ መሰረት እየተከበረ ያለ በዓል ነው። እንደ ዞናችን ስንመለከት ያው ከክልል የመጣውን እንዴት እናክብር የሚለውን መንገድ ተከትለን በሶስት ደረጃ የዝግጅት ምዕራፍ አለው፣ የተግባር ምዕራፍ አለው፣ የማጠቃለያ ምዕራፍ አለው ማለት ነው። ይሄ በዓል በዝግጅት ምዕራፉ የመጣውን ከክልል የተላከልንን እቅድ ያው ከልሰን ወደ ተግባር የገባንበት ሂደት አለ። ለአሰልጣኞችም ራሱን የሆነ ስልጠና ሰጥተን ወደ ወረዳ የወረዱበትና ወደ ወረዳ ከሄዱ በኋላ በተለያየ ዘርፍ እንደ ወረዳም እንደ ከተማም ውይይት አድርገው አብይ ኮሚቴንም ንዑስ ኮሚቴንም አደራጅተው ወደ ስራ የገቡበት ሂደት አለ። እጅግ በጣም
በጥሩ ሁኔታ እንደ ዞናችን እየተከበረ ያለ በዓል መሆኑን ማስታወስ ይቻላል። በሁሉም ወረዳዎች በሴቶችና በወጣቶች አደረጃጀት እንዲሁም በየትምህርት ቤቶች በደማቅ ሁኔታ እየተከበረ ነው ያሉት አፈ ጉባኤዋ ህዳር 23 2018 ዓ.ም በዞን ደረጃ በዲላ ከተማ በደማቅ ሁኔታ የሚከበር ሲሆን እንደ ሀገር ህዳር 29 2018 ዓ.ም በማዕከላዊ ኢትዮጵያ ክልል እንደሚከበር አስታውቀዋል። በተለያየ በሴክተር ከባለሙያዎች ጋር ውይይት እየተደረገ ነው። በየሴክተር ተቋማቱ ከታችኛው መዋቅር ጋር ውይይት እየተደረገ ነው። በየትምህርት ቤቱ ከተማሪዎች ጋር በዓሉ ውይይት እየተደረገ እየተከበረ ነው። በተለያየ ኩነት በጭውውት በተለያየ በድራማ መልክ በጥያቄና መልስ ውድድር በዓሉ እየተከበረ ያለበት ሂደት አለ። ያው እንደ ዞናችን ያው ማክበር ከጀመርን ያው የዝግጅት ምዕራፉን ጨርሰን አሁን ወደ በተግባር ምዕራፍ ነው ያለነው። የተግባር ምዕራፉንም ይሄን በዓል ማጠቃለያው በሲምፖዚየም በ22 እንጨርሳለን የሚል ራሳችን እቅድ አለ። እንደገና ደግሞ በአደባባይ በ23 አክብረን ደስ በሚል ሁኔታ የክልልም የዞንም ከወረዳም ተጋባዥ እንግዶች በተገኙበት የክልል ተቋማትን በተገኙበት ይሄንን በዓል አክብረን እንጨርሳለን የሚል የኛ ሐሳብ አለን። የብሔር ብሔረሰቦች ቀን መከበሩ የሕዝብን አንድነትና ሰላምን ከማስጠበቅ አንጻር ያለው ሚና ከፍተኛ እንደሆነ አፈ ጉባኤዋ በመግለጽ ለ20ኛ ዙር የብሔር ብሔረሰቦች ቀን እንኳን አደረሳችሁ መልእክት አስተላልፈዋል። ለመላ የኢትዮጵያ ሕዝብ ለክልላችን ነዋሪዎች እንዲሁም ለዞናችን ጨምሮ እንኳን ለ20ኛ የብሔር ብሔረሰቦች በዓል አከባበር ዋዜማ በሰላም አደረሳችሁ ማለት እፈልጋለሁ። ያው ኢትዮጵያ እንደምትታወቀው ከ80 ብሔር ብሔረሰቦች በላይ ያሉባት አገር ነች። ያው ብዛነትን እንደ አንድነት ተቀብላ በብዙ ህዝብ መሃል ያለች አገር እንደመሆኗ መጠን ይሄ ብዛነታችን ደግሞ ወደ አንድነት ወደ ፍቅር ሲቀየር ትልቅ ትርጉም ይዞ የሚመጣ ነው። ብዛነታችን ደግሞ እንደ መንግስት አሁን ከተያዙ ዘርፎች አንጻር ቱሪዝምንም ጭምር ከማጎልበት አንጻር ትልቅ ፋይዳ አለው። ይሄ የተለያየ ብሔር ብሔረሰቦች ሲሰበሰብ የራሱ የሆነ ቋንቋ አለው፣ ባህል አለው፣ አመጋገብ አለው፣ አለባበስ አለው። ስለዚህ ይሄ ሁሉ በቱሪዝም ዘርፍ ደግሞ ሲታገዝ ቱሪዝም ላይ ሲጨመር እጅግ የሚደምቅና ለቱሪዝምም ትልቅ አስተዋጽኦ የሚያደርግ ነው። ለሕክምና በሚያወጡት ወጪ ላልተፈለገ ውስብስብ ችግር ከመጋለጥ በማህበረሰብ አቀፍ ጤና መድህን ፈንድ አገልግሎት መታደጋቸውን ተጠቃሚዎች ገለጹ። የማህበረሰብ ጤና መድህን ፈንድ አገልግሎት ዜጎች እርስ በርስ በመደጋገፍ ፍትሐዊና የጤና ተደራሽነት ፖሊሲ እንዲረጋገጥ ድርሻው ከፍ ያለ መሆኑን የጌዴኦ ዞን ጤና መምሪያ አስታውቋል። ተጨማሪ ዘገባ ይልማ አበበ ተመልክቶታል። የጤና አገልግሎት ሽፋን መስፋፋት ደህንነቱ የተጠበቀ አምራች ኃይል እንዲበራከት በማድረግ ለሀገር ግንባታ ጉልህ ድርሻ አለው። ነዋሪነታቸው የወናጎ ከተማ የሆኑት በማህበረሰብ አቀፍ የጤና መድን ፈንድ ስርዓት ታቅፈው የሚጠበቅባቸውን ዓመታዊ ክፍያ በመፈጸም አገልግሎት ማግኘት ከጀመሩ ወዲህ ቀደም ሲል ለሕክምና ከፍተኛ ወጪ በማውጣት ላልተፈለገ ኢኮኖሚያዊና ማህበራዊ ቀውስ ሲጋለጡ ከነበሩበት መታደጋቸውንም አስረድተዋል። ማጠቤ ከመጣ ጊዜ ጀምሮ አሁን ማህበረሰቡ በጣም ተጠቃሚ የሆነ ነው። እኔ በበኩሌ እስከ 8000 ብር ተጠቅሜ ያለው ማጠሜ ከመጣ በአንድ አመቱ ከቤተሰቤ ጋር እስከ 8000 ብር ተጠቅሜ ያለው እስከ ጥቁር አንበሳ ሄዶ እስከ 49000 እስከ 51000 የተጠቀመ ማህበረሰብ አለ ይላሉ። እንደ ቱቱ ፈላ እንግዲህ ያ ሰው ግንዛቤ ያ በማግኘቱ አሳብ እየተረዳ እንትና እንደዚህ እየተረዳ ያለ አሁን ማጠሜ እኛ ጋር እኛ እንደ ቱቱ ፈላ በወረፋ ነው እንኳን እስከ ቤት እየመጡ እየቆረጡ ነው። ስንቆርጥ እኔጋው ሲቆርጡ ደረጃ 1 ነበር 1710 ነው። ደረጃ 2 ደረጃ አለው። ደረጃ 2 1260 ነው። በጣም ተጠቃሚ ነው። በጣም በአንድ ጊዜ አሁን ሆስፒታል እኔ 4000 2000 ለመድኃኒት አወጣ ነበር በአንድ ቀን ከዛ በላይ። ነገር ግን ይሄን አሁን የጤና መድን ይዤ ከዚህ ወደዛ ከሄድኩ በኋላ በቃ በብዙ ነገር ነው የጠቀመኝ። በቃ አጋጣሚ መድኃኒት የለም ከተባለ ነው ከውጭ ሄደን ምንገዛው ማለት ነው። በጣም ተጠቃሚ በጣም የሚጠቅም ነገር ነው በእውነት። የማህበራዊ ጤና መድን ስርዓት በአባላት መካከል መደጋገፍንና ፍትሐዊ የተሻለ የጤና አገልግሎት እንዲያገኙ ማድረጉንም ተናግረዋል። ድሮ ማሳ ተሽጦ ንብረት ምናምን አስይዞ ከብት ካለት ከብት ተሽጦ ነበረ። አሁን በቀላሉ ወጪ ቅነሳ ላይ በጣም ጥሩ አገልግሎት እኛም ህዝቡም እያገኘ ነው። ዛሬ አንድ ፋርማሲ ከርን 10000 ብር 15000 ብር ነው የምንጠየቀው። ዛሬ በቀላሉ ዋጋ በወጪ ቅነሳ መድኃኒቶቹን እያገኘን እየተጠቀምን ነው ያለነው።
ማጠሜ ከመምጣቱ በፊት ብዙ ማህበረሰብ ሲቸገር ነበረ። አሁን ያልተፈለገ ወጪዎች ሲጠየቁ ያላቸውን አስይዞ ነበረ ለጤና ቅድማ እየሰጠው ነበረ። አሁን ግን ይሄ ጤና መድን ማጠሜ ከመጣ ጀምሮ ማህበረሰባችን እጅግ ተጠቃሚ ነው። በጤና ተቋማት ለአገልግሎት የሚመጡ ህሙማን ከዚህ ቀደም በገንዘብ እጦት ምክንያት መድኃኒት ለመግዛት ሲቸገሩ እንደነበረ በመጠቆም አሁን ላይ የማህበረሰብ ጤና መድን ፈንድ ችግሩን እየቀረፈ እንደሆነ የጤና ባለሙያዎች ይናገራሉ። ማጠሜ ከመጣ ወዲህ ለሁሉም ማህበረሰብ በጣም ጠቀሜታ አለው። በጣም እየጠቀማቸው ነው። በፊት ያለው ይታከማል፣ የሌለው ሳይታከም ይሄዳል። አሁን የሌላቸው አሁን በጣም እየታከሙ እየሄዱ ነው። በብዛት ከዚህ በፊት ሳይታከሙ እኮ ቤት የሞቱትም ሊኖሩ ይችላሉ። ሕክምና አቅም ስለሌላቸው ብር ስለሌላቸው አሁን በትንሹ ከፍለው ብዙ ሕክምና የሚጠቀሙት አሉ። ለነዛ በጣም እየጠቀማቸው ነው። መድኃኒትም በፊት በቂ መድኃኒት ሳያገኙ የሚሄዱበት ጊዜ አለ። ብር ሲበዛባቸው በቂ ሕክምና ሳያገኙ ብር የለንም አንታከምም የለንም በቃ ብለው ጥሎ የሚሄዱበት ጊዜም አለ። ይሄ ነገር አሁን በጣም ጥሩ ነው። አሁን በቂ ሕክምና እያገኙ ነው። በጤና ጣቢያ ደረጃ ያለውን ሕክምና ጨርሶ ከዛም ያላቃ ካለ ወደ ሆስፒታል ሄዶ የሚታከሙበትን እድልም እያገኙ ነው። በጣም ጠቃሜታ ያለው የአገልግሎቱ ውጤታማነት የአባላት ቁጥር እንዲያድግና የጤናን ቀጣይነት ይበልጥ ለማረጋገጥ በሚያስችል መልኩ በሕግ ማዕቀፍ ዙሪያ የሚዘጋጀው መድረክ አስተዋጽኦ ከፍተኛ መሆኑም ተገልጿል። ሰው ገብቶታል። አልሞስት እንደ ድሮ ትግል አይፈልግም። አሁን ሰው ራሱ እያደሰ ያለበት ሁኔታ አለ። በጤና ጣቢያ መጥቶ ራሱ እያደሰ ያለበት ሁኔታ አለ። ቅስቀሳም እየተደረገ ያለበት ሁኔታ አለ። የማስታወስ ስራ ኦልሞስት ጥቅሙ ይታወቃል። አንዴ ከፍለህ አመት መታከም ማለት በጣም ይጠቅማል። ሰው ገብቶታል፣ ተረድቷል። ግን ትንሽ መቁረጡ ላይ ቶሎ ወደ የማሳደሱ ላይ ትንሽ ቅስቀሳ ይፈልጋል። የጤና ሽፋን ለማረጋገጥ መንግስትና በተጠቃሚ ህብረተሰብ መካከል ወጪውን በመጋራት ጤናማ ዜጋን ለማፍራት ያለመ የጤና ስርዓት እንዲረጋገጥ የማህበራዊ ጤና መድን ፈንድ ፕሮግራም ቀዳሚ ነውም ተብሏል። ማህበረሰብ በዚህ በማህበረሰብ አቀፍ የጤና መድን አባል ሲሆን አባሉ ወይም ደግሞ የአባሉ ቤተሰብ በትንሽ ወጪ አንዴ በአባልነት በተመዘገበበት ወጪ የጤና እክሎች በሚያጋጥሙበት ወቅት በሀገሪቱ ባሉት የጤና ተቋማት ተመጣጣኝ በሆነ ሕክምና አገልግሎትን የሚያገኝበትን ስርዓት ማስፈኛ አንዱ መንገድ ነው። ይህ ሲደረግ ምናልባትም ዘንድሮ የማህበረሰብ አቀፍ ጤና መድን ወጪን ዘንድሮ ከፍዬ ዘንድሮ ተጠቃሚ ላልሆን ይችላለሁ። ምን ለማለት ነው? ሀብት ተሰባስበው መድኃኒቶችና ለጤና የሚሆኑ ግብአቶች ዝግጁ በሆነበት አድርገውና በድንገት የጤና እክል ሲያጋጥም ምንም ሌላ ተጨማሪ ወጪ ሳያስፈልግ አባሉ ወይም የአባሉ ቤተሰብ የሕክምና አገልግሎት ባስቀመጠው መዋጮ በአባልነቱ ብቻ ነፃ ሕክምና የሚያገኝበትን መንገድ ማረጋገጥ ማለት ነው። በገደው ዞን ጥራቱን የጠበቀ ቡና በማዘጋጀት በገበያ ተወዳዳሪ ለመሆን እየሰሩ መሆናቸውን አርሶ አደሮችና ላኪዎች ገለጹ። መብራቱ አበበ ተጨማሪ አለው። የክልሉ ላኪዎችና አርሶ አደሮች ለዚያ እንደተናገሩት ቀይ ቡናን በመሰብሰብና በጥራት በማዘጋጀት በገበያ ተወዳዳሪ ለመሆን በትኩረት እየሰሩ ናቸው። የይርጋ ጨፌ ወረዳ ነዋሪ የሆኑት ወይዘሮ ወርቅዬ ሻለው በበኩሏ መንግስት ባመቻቸላቸው እድል የላኪ አርሶ አደር ፍቃድ በማውጣት ለውጪ ገበያ በቀጥታ እያቀረቡ መሆናቸውን አንስቷል። በምርት ዘመኑ ካለሙት ከ4.5 ሄክታር ማሳ ከ70 ኩንታል በላይ ጥራቱን የጠበቀ የልዩ ጣዕም ቡና በማዘጋጀት የተሻለ ዋጋ ለማግኘት እየሰሩ መሆናቸውን ተናግረዋል። የተሻሻሉ የቡና ዝርያዎች በማልማት ተጠቃሚነታቸውን ለማሳደግ መሰራታቸውን ያነሱት ደግሞ የድላ ዙሪያ ወረዳ አርሶ አደር ዳዊት ለገ ናቸው። ምርታቸውን በጥራት በማዘጋጀት በገበያ ተወዳዳሪ ለመሆን እየሰሩ መሆናቸውንም ጠቅሰዋል። የእሸት ቡና መፈልፈያ ኢንዱስትሪ ባለቤት የሆኑት አቶ አበራ አሰፋ በበኩላቸው የልዩ ጣዕም የይርጋ ጨፌ ቡና በጥራት ለማዘጋጀት እየሰሩ መሆናቸውን ተናግረዋል። ለዚህም ከአርሶ አደሩ ቀይ ቡና ብቻ በመረከብ ለጥራት መረጋገጥ ትኩረት መሰጠታቸውን አክለዋል። የይርጋ ጨፌ ወረዳ ዋና አስተዳዳሪ
አቶ ዳዊት ቡኔ በበኩላቸው በወረዳው በግብይት ማዕከላት ብቻ የእሸት ቡና ግብይት እንዲፈጸም በማድረግ ጥራት እንዳይጓደል እየሰራ ነው ብሏል። በተለይ በወረዳ ከ400 በላይ ላኪ አርሶ አደሮች ልዩ ጣዕም ቡና እንዲዘጋጁና የተሻለ የገበያ ትስስር እንዲፈጠሩ በቅንጅት እየሰሩ መሆናቸውን ገልጸዋል። በወረዳ ትልቁ የግብርና አቅም ቡና ነው ያሉት አስተዳዳሪው በተያዘው ዓመት በተለያዩ አማራጮች ከ12000 ቶን በላይ ቡና ለማዕከላዊ ገበያ ለማቅረብ እየሰሩ መሆኑን ተናግረዋል። በክልሉ በቡና ከተሸፈኑ 235000 ሄክታር ማሳ ውስጥ ከ201000 ቶን በላይ እሸት ቡና ለመሰብሰብ ታቅዶ ወደ ተግባር መገባቱን ያነሱት ደግሞ የክልሉ ቡናና ቅመማ ቅመም ባለስልጣን ኃላፊ ተወካይ አቶ አብርሃም አስታጠቅኝ ናቸው። እስካሁን ከ26000 ቶን በላይ ቡና መሰብሰቡን አንስተው እስከ ጥር አጋማሽ የቡና ምርት የማሰባሰብ ስራ እንደሚዘልቅም ገልጸዋል። የአርሶ አደር የልምድ ልውውጥና የምርት ጥራትን ማስጠበቂያ የግንዛቤ ስራዎች በምርት አሰባሰብ ወቅት ይገጥም የነበረውን የጥራት መጓደል ማሻሻሉን ተናግረዋል ሲል የኢትዮጵያ ዜና አገልግሎት ዘግቧል። አፄ ፋሲል ቤተ መንግስት የጉብኝት ስርዓትን ለማዘመን እየተሰራ እንደሚገኝ ተገልጿል። በዚህ ላይ ተጨማሪ ዘገባ ታምራየሁ ፈለቀ ተመልክቶታል። በጎንደር የአፄ ፋሲል አብያተ መንግስት የጉብኝት ስራን የማዘመን ተግባር እየተከናወነ መሆኑን የአማራ ክልል ባህል ቱሪዝምና ስፖርት ቢሮ አስታወቀ። የአብያተ መንግስቱን የጉብኝት ስራን ለማዘመን የመግቢያ ቲኬት የዲጂታል አገልግሎት በቅርቡ እንደሚጀመርም ተመላክቷል። የቢሮ ኃላፊው መልካሙ ጸጋይ ለኢትዮጵያ ዜና አገልግሎት እንደገለጹት የጎንደር አብያተ መንግስትን የጉብኝት ስራን ለማዘመን አዲስ የጉብኝት ፓኬጆችን ወደ ስራ ለማስገባት ዝግጅት እየተደረገ ስለመሆኑ ገልጸዋል። በዚህም የሀገር ውስጥም ሆነ የውጭ ሀገር ቱሪስቶች ሲስተናገዱበት የቆየውን የወረቀት የመግቢያ ትኬት በማስቀረት ቀልጣፋና ዘመናዊ የዲጂታል ቲኬት አገልግሎት በቅርቡ ይጀመራል ብለዋል። የዲጂታል ቲኬት አገልግሎቱን ለማስጀመርም ቢሮው ከክልሉ የኢኖቬሽን እና ቴክኖሎጂ ቢሮ ጋር በመሆን ሶፍትዌር የማልማት ስራውን በማጠናቀቅ ላይ እንደሚገኝ ኃላፊው አስረድተዋል። የዲጂታል ቲኬት አገልግሎቱን በመጪው ጥምቀት በዓል ላይ ለማስጀመር መታቀዱን ጠቁመው ቱሪስቶች በፈለጉበት ሰዓትና ጊዜ አስቀድመው በኦንላይን ቲኬት መቁረጥ እንዲችሉ ያግዛል ብለዋል። ለአብያተ መንግስቱ በተደረገው እድሳትም የመብራት ቴክኖሎጂና የደህንነት ካሜራዎች የተገጠሙ በመሆኑ ከቀን በተጨማሪ ምሽት ላይ ለጎብኚዎች አዲስ የጉብኝት ፓኬጅ ማዘጋጀት እንደሚያስችል ገልጸዋል። ከአዳዲስ የጉብኝት ፓኬጆች መካከልም በቢሮውና በቱሪዝም ሚኒስቴር የጋራ ትብብር በቅርቡ በይፋ የተጀመረው ሕይወት በአብያተ መንግስት ትዕይንት ፕሮጀክት ቀጣይ እንዲሆንም ይደረጋል ብለዋል። የነገስታቱን የቀደመ ታሪክና ክዋኔ ወደ ኋላ በምልሰት በማስታወስ የሚቀርበው የኪነ ጥበብ ዝግጅት የቱሪስቶችን ቆይታ በማራዘም ኢኮኖሚያዊ ተጠቃሚነትን ማሳደግ እንደሚያስችልም ኃላፊው ተናግረዋል። መንግስት ለቱሪዝም ልማቱ በሰጠው ልዩ ትኩረት የአፄ ፋሲል አብያተ መንግስት ሙሉ እድሳት ከተደረገለት በኋላ በቅርቡ በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ተመርቆ ለጉብኝት ክፍት መደረጉም ይታወሳል። ዘገባው የኢትዮጵያ ዜና አገልግሎት ነው። የዜና ሰባት ወጃችን አሁንም እንደቀጠለ ነው። ከውጭ ዛሬም ከጦርነት ያላረፈችው ሱዳን ወደ ረሃብ እየተሸጋገረች መሆኑ እየተነገረ ነው። የሱዳን ጦርነት የተጀመረው በሀገሪቱ መንግስት ወታደራዊ ኃይልና በሀገሪቱ ፈጥኖ ደራሽ ድጋፍ ሰጪ ኃይል መካከል በተነሳ የስልጣን ሽኩቻ እንደነበር ይነገራል። ደመላሽ ጉልማ ዘገባውን በትንታኔ ተመልክቶታል። ዛሬም ከጦርነት ያላረፈችው ሱዳን ወደ ረሃብ እየተሸጋገረች መሆኑ እየተነገረ ነው። በየዓመቱ ዓለም አቀፍ የነፍስ አድን ኮሚቴ ለከፋ ሰብአዊ ቀውሶች ተጋላጭ የሆኑትን ሀገራት በሚለይበት ሪፖርቱ ላይ ለሁለተኛ ተከታታይ ዓመት ሱዳን በአሳዛኝ ሁኔታ በዝርዝሩ አንደኛ ሆናለች። በሰላማዊ ዜጎች ላይ ከፍተኛ ጉዳት ባደረሰው አረመናዊ ጦርነት ምክንያት የሀገሪቱ ውድቀት እየተፋጠነ ነው ብሏል። የሱዳን መንግስት ዓለም አቀፉ ማህበረሰብ ለፈጥኖ ደራሽ ድጋፍ ሰጪ ኃይሎች የጦር መሳሪያ ማቅረቡን እንዲያቆምና ቡድኑ አሸባሪ ድርጅት ተብሎ እንዲሰየም በድጋሚ ጥሪ ቢያቀርብም ተቀባይነት አላገኘም። ሱዳን ይህን ጥያቄ ያቀረበችው የሱዳን የአፍሪካ ህብረት ተወካይ አምባሳደር አልዜኒ ኢብራሂም ሁሴን በኢትዮጵያ አዲስ አበባ በሚገኘው የሱዳን ኤምባሲ በሰጡት ጋዜጣዊ መግለጫ ነው። አምባሳደሩ ዓለም አቀፉ ማህበረሰብ የፈጥኖ ደራሽ ድጋፍ ሰጪ ኃይሉ በሰሜን ዳርፉር እና ኤልፋሽር እንዲሁም በሌሎች ከተሞችና መንደሮች ጭካኔ እንዲፈጽም ፈቅዷል ሲሉ መክሰሳቸውን የሱዳን ትሪቡን መረጃ ያትታል። የሱዳን የእርስ በርስ ጦርነት ሚያዝያ 15 ቀን 2023 ዓ.ም ጀምሮ እየተካሄደ ይገኛል።
ይገኛል። ይህ ጦርነት የተጀመረው በሀገሪቱ መንግስታዊ ወታደራዊና በሀገሪቱ ፈጥኖ ደራሽ ድጋፍ ሰጪ ኃይል መካከል በተነሳ የስልጣን ሹክቻ ነበር ወደ ግጭት የገቡት። ሁለቱ ኃይሎች ቀደም ሲል በ2019 ፕሬዝዳንት ኦማር ሐሰን አልበሽር ከተወገዱ በኋላ ስልጣን በመጋራት አብረው ይሰሩ ነበር። የሱዳን ጦር አዛዥ ጀኔራል አብዱልፈታህ አልቡርሃን እና የፈጥኖ ደራሽ ድጋፍ ሰጪ ኃይሉ አዛዥ ጀኔራል መሐመድ ሐምዳን ደጋሎም ወይም ደግሞ ሐሚቴ የተጋጩበት ዋናው መንስኤ ሁለቱ ወታደራዊ ኃይሎች እንዲዋሃዱና አንድ የጦር አዛዥ እንዲኖር በሚለው ላይ መግባባት ላይ መድረስ ባለመቻላቸው ነው። እንዲሁም ሱዳን ውስጥ ብዙ ፖለቲካዊ ፍላጎት መኖራቸውና የውጭ ኃይሎች ጣልቃ ገብነት ግጭቱ እንዲባባስ ማድረጉ በስፋት ሲዘገብ ቆይቷል። ከዳርፉር ጃንጃዊድ ሚሊሻዎች የተወለደው የፈጥኖ ደራሽ ድጋፍ ሰጪ ኃይሉ ከመንግስት ቁጥጥር ውጭ በመሆን ወታደራዊ፣ ፖለቲካዊና ምጣኔ ሀብታዊ የኃይል ማዕከሉን በእጁ ጨብጧል። አባላቱ ሰፊ ህገወጥ ግድያ፣ ጾታዊ ጥቃትና የዜጎችን ንብረት ማውደማቸውን የሰብአዊ መብት ተሟጋች ድርጅቶች አስታውቋል። የጃንጃዊድ ሚሊሻ በምዕራባዊ የዳርፉር ግዛት በ2000ዎቹ መጀመሪያ በሱዳን መንግስት ተቋቁሞ አማጽያንን ሲዋጋ የነበረ የታጣቂ ቡድን ነው። አብዛኛዎቹ ተዋጊዎቹም በዳርፉር ከሚገኙ ጎሳዎች የተመለመሉ ናቸው። አሁን ካለው ጦርነት በፊት ተንታኞች የፈጥኖ ደራሽ ድጋፍ ሰጪ ኃይሉ በዳርፉር እና በሌሎች ክልሎች የተሰማሩ 100,000 የሚጠጉ ተዋጊዎች እንደነበሩትም ይገምታሉ። ጦርነት ከመፈንዳቱ በፊት በሱዳን 15.8 ሚሊዮን ሰዎች ለእርዳታ እጃቸውን እንዲዘረጉ ተገደዋል። በወቅቱ ደግሞ ሀገሪቱ ከባድ ሰብአዊ ቀውስ ውስጥ ገብታለች። ከ2 ዓመታት በላይ በዘለቀው በአሁኑ ጦርነት እነዚህ ሁኔታዎች በከፍተኛ ሁኔታ ተባብሷል። በአሁኑ ጊዜ ከ12 ሚሊዮን በላይ ሱዳናውያን ተፈናቅሏል። ከ30.4 ሚሊዮን በላይ ሰዎች የሰብአዊ ድጋፍ ያስፈልጋቸዋል። ሱዳን ከ2 ዓመት በላይ በዘለቀው የእርስ በርስ ጦርነት እድገቷ ወደ ታች አሽቆልቁሏል። ንጹሐን ለተደጋጋሚ ጥቃቶችና የሰብአዊ መብት ጥሰቶች ተጋልጧል። የሀገሪቱ የጤና አጠባበቅ ስርዓቱን መንኮታኮቱ ተነግሯል። በሰብአዊ እርዳታ ሰጪ ሰራተኞች ላይ የሚሰነዘረው ጥቃት ህይወት አድን እርዳታዎችን በግጭቱ ተጋላጭ ለሆኑ ዜጎች ለማድረስ አስቸጋሪ አድርጎቷል። የውጭ ኃይሎች ዲፕሎማሲውን ከማራመድ ይልቅ የጦር መሳሪያ ለአጋሮቻቸው በማቀበል ግጭቱን እያባበሱ ይገኛሉ። በስልጣን ይገባኛል ምክንያት ወደ ጦርነት ያመሩት የሱዳን ጦር አዛዥ አብዱልፈታህ አልቡርሃን እና የፈጥኖ ደራሹ ድጋፍ ሰጪ ኃይሉ አዛዥ መሐመድ ሐምዳን ደጋሎ ሱዳንና ሱዳናውያንን ወደ አስከፊ የሰብአዊ ውድቀት አስገብቷቸዋል። የተባበሩት መንግስታት ድርጅት እንዳስታወቀው በዳርፉር ውስጥ ፍላጎቶች በጣም አሳሳቢ ሆነዋል። የፈጥኖ ደራሽ ድጋፍ ሰጪ ኃይሉ በፈጸመው ጥቃት በሺዎች የሚቆጠሩ ቤተሰቦች የግዛቱን ትልቅ ከተማ ኤልፋሸርን በመሸሽ ወደ 400,000 የሚጠጉ ተፈናቃዮች በአጎራባች ታዊላ ውስጥ የደህንነት እና የሰብአዊ አገልግሎቶችን በመጠባበቅ ላይ ይገኛሉ። ግጭትን ሸሽተው የሚሰደዱ የሱዳን ስደተኞችን በሚቀበሉ ሀገራት የሚገኙ የረድኤት ድርጅቶች አስቸኳይ ሰብአዊ ፍላጎትን ለማሟላት የሚያስችል ግብዓት የላቸውም። የአሜሪካ የእርዳታ ቅነሳ ቀውሱን በማባባስ የእርዳታ ሰራተኞች ለስደተኞች አስፈላጊ አገልግሎቶችን እንዲቀንሱ አስገድዷቸዋል። ጦርነቱና በየቦታው ያለው ብጥብጥ የሰብአዊ እርዳታዎችን ለማቅረብ ከባድ እንቅፋት በመሆኑ ረሃብ በመላው ሱዳን እየተስፋፋ ነው። ከዚህም በተጨማሪ የምግብ ዋጋ መናርና የምግብ አቅርቦት መውደቅ የዜጎችን ረሃብ አባብሶታል። በ2024 እና በ2025 መካከል በሱዳን ከ24 ሚሊዮን በላይ ሰዎች ከፍተኛ የምግብ ዋስትና እጦት አጋጥሟቸዋል። በሀገሪቱ ጊዜያዊ መጠለያ ውስጥ የሚኖሩ ከ635,000 በላይ ሰዎች የረሃብ አደጋ አንዣቦባቸዋል። የሞት ዕድላቸው ከፍተኛ ነውም ተብሏል። አስከፊው የምግብ እጥረት ሰዎች ለበሽታ ተጋላጭ እንዲሆኑም እያደረገ ነው። በሱዳን ያለው ጦርነት የጤና ስርዓቱን ጨምሮ የሀገሪቱን የህዝብ መሰረተ ልማት አውድሟል። ከ70% በላይ የሱዳን ሆስፒታሎች ወድመዋል። ይህም በሚሊዮኖች የሚቆጠሩ ሰዎች አስፈላጊ የሕክምና አገልግሎት እንዳያገኙ አድርጓል። የጤና አገልግሎት ተደራሽነት በጣም ውስን በመሆኑ የኮሌራ ወረርሽኝ በሱዳን ተስፋፍቷል። በዚህም ከ120,000 በላይ ሰዎች ሲታመሙ ከ3,000 በላይ ሰዎችም ሞቷል። ከጦርነትና ከስልጣን ሽሚያ የትኛውን ቡድን አያተርፍም። ሰላምን ሁሉም ማህበረሰብ ሊጠብቅ ይገባል። ምንጭ አናዶሉ፣ ሮይተርስ፣ ቢቢሲ እና ብሉምበርግን ተጠቅመናል። ተመልካቾች የዜና ሰባት ወጃችንን ከማጠቃለላችን በፊት አርዕስተ ዜናዎችን በድጋሚ እናስታውሳቸው። የዘንድሮው የብሔር ብሔረሰቦች ቀን በሁሉም መዋቅሮች በደማቅ ሁኔታ እየተከበረ እንደሚገኝ መገለጹ፣ ለሕክምና በሚያወጡት ወጪ ላልተፈለገ ውስብስብ ችግር ከመጋለጥ በማህበረሰብ አቀፍ ጤና መድህን ፈንድ አገልግሎት መታደጋቸውን ተጠቃሚዎች መግለጻቸው፣ በገዴኦ ዞን ጥራቱን የጠበቀ ቡና በማዘጋጀት በገበያ ተወዳዳሪ ለመሆን እየሰሩ መሆናቸውን አርሶ አደሮችና ላኪዎች መናገራቸው፣ አፄ ፋሲል ቤተ መንግስት የጉብኝት ስርዓትን ለማዘመን እየተሰራ ነው መባሉ፣ ከውጭ
ዛሬም ከጦርነት ያላረፈችው ሱዳን ወደ ረሃብ እየተሸጋገረች መሆኑ መገለጹ የሚሉት የዜና 7 ወጃችን ርዕሰ ጉዳዮቻችን ነበሩ። የዜና 7 ዘገባችንን ከመላው ስቱዲዮ ባለሙያዎች ጋር በመሆን ወደ እናንተ ሳደርስ የቆየሁት እኔ መስፍን አለሙ ነበርኩኝ። ዜና 7 በዚሁ ሲያበቃ ሌሎች ጉዳዮች ከጌዶ ቴሌቪዥን ወደ እናንተ መድረሳቸውን አሁንም ይቀጥላሉ። በእኔ በኩል ሰላምን እንሻማ። በያላችሁበት ጤናና ሰላም ለእናንተ ይሁን። መልካም ጊዜ ተመኘ።